ሰላም ጤና ይስጥልኝ ተከብራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ዕለታዊና ትኩስ መረጃዎችን ዛሬም አጠናክረን ይዘንላችሁ ቀርበናል። በበለሳ ታጥቆ ሲንቀሳቀሱ የነበሩትን የመንግስት የሰላም ጥሪ መቀበላቸው ታውቋል። ይህ መረጃ የምንመለከተው ይሆናል። እንዲሁም የሜቲክ የድሮ ባለስልጣን ወይም ኃላፊ የነበረው የሰጠው መግለጫ አለ። ይሁን ጉዳዮች እንዳስሳለን። ውድ የቻናል ቤተሰብ ተከታታዮች አዲስ ሆናችሁ ሰብስክራይብ ሲሆነች ላይክ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር እየዘን ቀጥታ ወደ ጉዳያችን ስናመራ በአማራ ክልላዊ መንግስት እና በአማራ ፋኖ ህዝባዊ ድርጅት የደረሰው መካከል የተደረገው የሰላም ስምምነት ተከትሎ በማዕከላዊ ጎንደር ዞን በምዕራብ በለሳ ወረዳ የተለያዩ አካባቢዎች ታጥቀው ሲንቀሳቀሱ የነበሩ ወደ 65 የሚደርሱ የፋኖ አባላት የመንግስት ሰላም ጥሪ ተቀብለው እንደገቡ አሁን የወጣ የሚገኘው መረጃ ያመላክታል። የሰላምን አማራጭ ለተቀበሉ የፋኖ አባላት የምዕራብ በለሳ ወረዳ ዋና አስተዳዳሪ አቶ በላይነህ አዛ ነው የዞኑ ደጋፊ አመራር አቶ ጀንበሩ ሞላ እና 57ኛ ክፍለ ጦር 2ኛ ሬጅመንት ምክትል አዛዥ መቶ አለቃ ከፍ ያለው አያነው አቀባበል አድርገውላቸዋል። የሚገኙ ከፍተኛ እንግዲህ አመራሮች ማለት ነው አቀባበል እንዳደረገላቸው መረጃው ያመላክተን። በተለይ በሰላም ጥሪ የተቀበሉ የፋኖ አባላት በዚህ ወቅት እንዳሉት ዘላቂ ሰላምና ልማትን እንዲረጋግጥ ከመንግስት ጋር የሆነን እንሰራለን ሲሉ ነው እንግዲህ መግለጫ የሚሰጡት። ከዚህ በፊት በተለያየ መንገድ የበደልነው ህዝብ ለመካስ ዝግጁ ነን ሲልም አክለው ተናግረዋል። በዚህ አቀባበል የተደረገላቸው ከፍተኛ መኮንኖች ከፍተኛ የስራ ኃላፊዎችም አቀባበል እንዳደረጉላቸው እየተገለጸ የሚገኘው በዚህ በለሳ ተብሎ በሚታወቁ አካባቢ እንግዲህ በምዕራብ በለሳ ማለት ነው በጎንደር ወደ 65 የሚደርሱና ከፍተኛ አመራሮች የራሳቸው የፋኖ ማለት ነው በተለይ የአማራ ፋኖ ህዝባዊ ድርጅት አባልነት እንደነበሩ ነው የተገለጸው። በዚህ ቀጠና እንግዲህ ሁለት አይነት የፋኖ ድርጅት እንዳለ ይታመናል። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል። እነዚህ ግን የአማራ ፋኖ ህዝባዊ ድርጅት አባል እንደነበሩም ነው እየተገለጸ የሚገኘው። ሲገቡ እንግዲህ በተለይ በተዋረደ የስልጣን አመራሩ ኃላፊነት ባላቸው እስከ መዋቅራቸው እንደገቡ ነው የተገለጸው። ስለዚህ ሰሞኑ እንግዲህ በርካታ የፋኖ ታጣቂዎች እየገቡ እንደሚገኙ እየተገለጸ ይገኛል። እኛ መረጃዎችን እንዳካፈልናችሁ አንዱ የሚያመላክት ጉዳይ ነው። በዚህ ብቻ አላበቃም። በማዕከላዊ ጎንደር ዞን ጭልጋ ወረዳ ሲንቀሳቀስ የነበረ በተለይ ይህ ሰው ሲዘርፍም እንዲሁም እገታ ሲያደርግ እንደነበረ ነው የሚታወቀው። እንግዲህ ጋማ ተብሎ ገቢ ተደርጓም ማለት ነው እስከነሙሉ ትጥቁ ነው ገቢ የተደረገው። ስለዚህ ከዘረፋ እና ከማህበረሰቡ መሰወር እንደማይቻል አንዱ የሚያመላክትበት ጉዳይ ነው። ሌላኛው ጉዳይ በተለይ የሜቲክ ዋና ኃላፊ ወይም የነበረው በድሮ ማለት ነው ክንፈ ዳኙ ተብሎ የሚታወቀው ይህ ሰው እንግዲህ ባደረገው ዘረፋ ምክንያት ማረሚያ ቤት እንደቆየ ይታወሳል። አሁን ደግሞ የሰጠው መግለጫ አለ። እሱን ጉዳዮች እንመልከት። የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ባርነት ወይስ ኤርትራ ነጻነት፣ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ባርነት ወይስ ከኤርትራ ነጻነት የቱ ይሻላል የሚል አማራጭ አቅርቦ ከኢትዮጵያ ባርነት የኤርትራ ጋር መዋሃድ ይጠቅመናል የሚል መግለጫ የሰጠ ይህ ሰው ግን ዘራፊ እንደሆነ ይታወቃል። ህዝብ በፊት እንግዲህ ከህወሓት ጋር በመሆን በዘረፈው ምክንያት እንግዲህ በማረሚያ ቤት እንደነበር ይታወቃል። አሁን ደግሞ በወቅቱ ወደ ቀድም ጦርነት ኢትዮጵያ ትመለሳለች የሚልም መረጃዎች ሌላኛው ጉዳይ እየወጣ ነው የሚገኘው። ይህ ሰው እንግዲህ ትግራይን የመገንጠልና በባርነት የመግዛት አባዜ እንዳላቸው አንዱ የሚያመላክተው ህወሓት ዛሬ ደፋ ቀና እያለ የሚገኘው ለኢትዮጵያ ህዝብ ወይም ደግሞ ለኤርትራ ህዝብ ለትግራይ ህዝብ የሚደንቅ ሆኖ አይደለም። ያ የድሮ ስልጣን ዛሬ በዛው መቀጠል እንደሚፈልግ ነው። ለዛ ነው አሁን ያለውን የመንግስት ጋር ስምምነት ላለመቀበል ደፋ ቀና እያለ የሚገኘው። የፈትረ ወርቅ ልጅም ወይም ደግሞ ወንጀሉ የተባለ የሚታወቀው በውጭ በቅልንጦት እየኖሩ ከሚኖሩት ባለሀብቶች አንዱ ነው። የሷ ልጅ ነው። ለዛ ነው እንግዲህ የትግራይ ወጣት ግን ዋጋ እየከፈለ ይገኛል። ስለዚህ ለአመራር የሚደረገው ማሽቃበጥ ቢቆም መልካም ነው። ለሀገራችን የሚጠቅመው ወደ ሰላም ፊትን ብቻ ማዞር ነው። ስለዚህ አሁን ኢትዮጵያ እንግዲህ የኢትዮጵያ መንግስት ጋር አብረን ላለመቀጠል እያለ እንግዲህ የሜቲክ ባለስልጣን የነበረው የድሮ እንግዲህ መግለጫ የሰጠ ይገኛል። በሰጠው መግለጫ መሬት የወረደው ምን ያህል እውነታ ነው የሚለው በግልጽ የሚታወቅ ጉዳይ ነው። ለዛ ነው መንግስትና ፋኖ በሰላማዊ በድርድር በንግግር ጥያቄዎች መፍታት የሚያስፈልገው። በኢትዮጵያ ውስጥ ከሚገኙ ትልቅ ብሔሮች አንዱ የአማራና የኦሮሞ ህዝብ ነው። የኦሮሞ ክልል ነው። ሁለቱ ክልሎች ወደ አንድነት ከመጡ የኢትዮጵያ ህዝብ ወደ ሰላም የማይመለስበት ምንም አንደምታ አይኖርም። ለዛ ነው እንግዲህ በዋነኛነት በክንፍ አድርገው የሚጠቀሙበት የአማራን ህዝብ ወደ ቀውስ ውስጥ ማስገባት። በተለይ ህወሓት በከፍተኛ ሁኔታ ሲሰራ የነበረ ኤርትራም በከፍተኛ ሁኔታ ሲሰራ የነበረው ሁለቱ ክልል ወደ ሰላም ከመጣ የኢትዮጵያ ህዝብ ሰላም እንደሚሆን በእርግጠኝነት የሚታወቅ ጉዳይ ነው። የ3 ሚሊዮን ትግራይና የ5 ሚሊዮን ኤርትራ
የኢትዮጵያን ሰላም ሊያናጋ እንደማይችል ይታወቃል። ይህ ማለት ማጆሪቲ ህዝብ ወደ ጦርነት እንደማይገባ ይታወቃል። ነገር ግን ህዝቡን በመያዝ ሲዘውሩት የቆዩት ህወሓት እና የሻዕቢያ ርዝራዥ ዛሬም የትግራይን ህዝብ ለመገንጠል እየሰሩ ይገኛሉ። ለዛ ደግሞ እንደ ዋነኛነት የተጠቀሙት የሚገኙ ፋኖን የሚባለውን ኃይል በተለይ ተበድልሃን እያለ በጀርባ ግን እየወጉት የሚገኙት የህወሓት ታጣቂዎች ናቸው። አሁን ሰሞኑን እንደውም በወልቃይት ጠገዴ ሰቲት ሁመራ ትንኮሳ ለማድረግ ሲያሽቃብጥ የነበረው የህወሓት ታጣቂ እንዳይሞክር የማይሳካልት እንደሆነ ያውቃል። እንዳይተው ደግሞ እጅግ እንደሚያስፈልገው ወልቃይት ያውቃል። ለዛ ደግሞ እንደ ዋነኛ መሳሪያነት የሚፈልገው የፋኖ ኃይሎችን ነው። የፋኖ ኃይሎች ደግሞ ሰሞኑን የጀመሩት ንግግርና ድርድር ለአንዴና ለመጨረሻ ጊዜ እያቋጨ የመጣበት አንዱ አመላካች ጉዳይ ነው። ስለዚህ የሜቲክ ዘራፊ ቡድን የነበረው ጀነራል ክንፈ ዳኘውም ዛሬ ብቅ እያለ በመግለጫ እየሰጠ ይገኛል። ከኢትዮጵያ ባርነት የኤርትራ መዋሃድ ይጠቅመናል ይበልጠናል እያለ ነው። በጣም የሚያሳፍር ጉዳይ ነው። በእርግጠኝነት ኤርትራዎች ትግሬዎች መገንጠል አይፈልጉም። አንደኛ ከፍተኛ የሆነ ሀብት ያለ ከሁለቱ ክልል ነው፣ ከኦሮሞ ክልልና ከአማራ ክልል ነው። ይህን ጥቅም ማጣት ማለት ደግሞ የትግራይ ህዝቦችን ወደ ባርነት መክተት ማለት ነው። በአንድነት በወንድማማችና በእህትማማችነት አብሮ የሚጠቃቀምበትን ተገነጠል ማለት ይሄን ያጠቃል። በተለይ ደግሞ ሲገነጠል ወልቃይትን መጠቅለል አይችልም፣ መጠቅለልም አይችልም። ለዛ ነው ይህ እንግዲህ አማራ ህዝብ በከፍተኛ ሁኔታ ሲታገል የነበረው የህወሓትን ክንፍ ቢሆንም ግን እንደማይሳካለት የታወቀ ጉዳይ ነው። እንግዲህ በዛሬው ዕለት እንግዲህ በበለሳ ከፍተኛ የሚባል ወደ 65 የሚደርሰው መንግስት የዘረጋለትን ሰላም አማራጭ ተቀብሎ መግባቱ አንዱ እያነጋገረ ይገኛል፣ በተለያየ አቅጣጫ ማለት ነው። እንዲሁም ህወሓቱ ሳይቀሩ እንደዘገቡት ነው ዘግበውታን የሚባል ይሄን ጉዳይ ምን ያህል እንግዲህ እንደማይፈልጉት የአማራ ወደ ሰላም መምጣት ምን ያህል እንደማይፈልጉት አመላካች ጉዳይ ነው። ውድ ቻናል ቤተሰብ ተከታታዮች አዲስ ሆነ ሰብስክራይብ ቢሆናችሁ ላይክ ሼር ማድረጋችሁ እንዳትረሱ። በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እንመኛለን።